ሰላም ጤና ይስጥልን የብስራት ዩቲዩብ ቻናል ተመልካቾቻችን የተለያዩ መረጃዎችን ነው ይዘንላችሁ ቀረብን። ዜናዎቹን እየመራሁ ነው ቅድስት ደጀኔ አብሬያችሁ ከመላ ስቱዲዮ ዝግጅት ባለሙያዎች ጋር የጋራ ቆይታው ማድረግ ይሆናል። የምናስቀድመውም የሀገር ውስጥ መረጃችን ነው። የአዲስ አበባ ነዋሪዎች አጫጭር መንገዶችን በእግር በመጓዝ እንዲጠቀሙ ከንቲባ አዳነች አቤቤ ጥሪ ያቀረቡ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በማህበራዊ ትስስር ገጻቸው እንደገለጹት በአሁኑ ወቅት በመካከለኛው ምስራቅ በተፈጠረው ቀውስ ምክንያት ሀገራችንን ጨምሮ ነዳጅ ገዝተው የሚጠቀሙ ሀገራት አቅርቦቱን እንደ ልብ ለማግኘት ተቸግረዋል ሲሉ ተናግረዋል። በመሆኑም ችግሩ ተፈቶ ወደ መደበኛው የነዳጅ አቅርቦት ስርዓት መመለስ እስኪቻል ድረስ ነዳጅን በቁጠባ መጠቀም ልምድ እንዲዳብርም ገልጸዋል። ከንቲባዋ አያይዘውም የከተማዋ ነዋሪዎች አጫጭር መንገዶችን በእግር በመጓዝ እንዲሁም የብስክሌት አማራጮችና የኤሌክትሪክ ተሽከርካሪዎችን በመጠቀም እንዲተባበርም ጥሪያቸውን አስተላልፈዋል። የአዲስ አበባ ከተማ አስተዳደር የህፃናት ማቆያ ማዕከላትን ቁጥር ወደ 53 ሊያደርስ መሆኑን አስታውቋል። ይህ የተነገረው ኢትዮጵያ ሬድ 6ኛውን ዓመታዊ የህፃናት ንባብ ጉባኤን የንባብን ችግኝ በቀዳማዊነት ልጅነት መትከል በሚል ባዘጋጀው ጉባኤ ላይ ነው። በጉባኤው ከትምህርት ሚኒስቴር፣ ከከተማዋ ትምህርት ቢሮና ከንባብ ጋር የሚሰሩ ተቋማትና ድርጅቶች ተገኝተዋል። በመድረኩ ከአዲስ አበባ ትምህርት ቢሮ የተወከሉት ዶክተር እሽታየው ክንፉ ለብስራት ራዲዮ እንደተናገሩት ከተማ አስተዳደሩ ቀዳማይ ልጅነት ላይ ትኩረት አድርጎ ከተሰራም ሀገር ተረካቢ ትውልድ ለመፍጠር ያስችላል ያሉም ሲሆን ለዚህም እንዲረዳ በከፍተኛ በጀት በመንግስት የሚደገፍ የህፃናት ማቆያዎችም የተሰሩ ነው ያሉ ሲሆን ይህም ወላጆች ከልጅ ጥበቃ ተቃለው ሰርተው እንዲገቡ ይረዳቸዋል ብለዋል። በዚህም እስካሁን በከተማ አስተዳደሩ የሚደገፉ የህፃናት ማቆያ ማዕከላት ጠቅላላም 53 ሲሆኑ 19ኙ ስራ ላይ ያሉ፣ 3ቱ እድሳት ላይ ያሉ፣ የተቀሩ 31ዱ ደግሞ በጥቂት ሳምንታት ውስጥ ስራም የሚጀምሩ ይሆናል ብለዋል። በማህበረሰቡ የሚተዳደሩ የህፃናት ማቆያ ማዕከላት ጠቅላላም 25 ሲሆኑ 23ቱ ስራ ላይ ያሉና 2ቱ ደግሞ እድሳት ላይ ናቸውም የተባለም ሲሆን በእነዚህ ማዕከላት የቀን አሳዳጊ እናቶች ቁጥርም ጠቅላላ 135፣ 120ዎቹ ደግሞ ስራ ላይ ያሉ ሲሆን 15ቱ ደግሞ ስራ ለመጀመር በህጋዊ ሂደት ላይ ናቸው ሲሉ ዶክተር እሽታየው ክንፉ ጨምረው ተናግረዋል። ሐሰተኛ የብር ኖት፣ የክብ ማህተምና ቲተሮች፣ የተለያዩ የግልና የመንግስት ትምህርት ማስረጃዎች፣ የተሽከርካሪ መንጃ ፈቃድና የቀበሌ መታወቂያዎችና ሌሎች ሐሰተኛ ሰነዶችን ሲያዘጋጁ የነበሩ ግለሰቦች በቁጥጥር ስር መዋላቸው ተነግሯል። የኢትዮጵያ ፌዴራል ፖሊስ ሐሰተኛ የብር ኖት፣ ክብ ማህተምና ቲተሮች፣ የተለያዩ የግልና የመንግስት ትምህርት ማስረጃዎች፣ የተሽከርካሪ መንጃ ፈቃድና የቀበሌ መታወቂያዎች እንዲሁም ሐሰተኛ ሰነዶችን ሲያዘጋጁ የነበሩ ግለሰቦችን በቁጥጥር ስር አውሏል። በኢትዮጵያ ፌዴራል ፖሊስ ወንጀል መከላከል ጠቅላይ መምሪያ የአድማ መከላከል ፖሊስ መምሪያ ከአዲስ አበባ ፖሊስ ጋር በጋራ በመቀናጀት በማህበረሰቡ ጥቆማ መሰረት የተለያዩ ሐሰተኛ ሰነዶችን ሲያዘጋጁ የነበሩ 2 ግለሰቦችን በቁጥጥር ስር መዋሉን አስታውቋል። የአድማ መከላከል ፖሊስ መምሪያ ኦፕሬሽን ምክትል አዛዥ ኮማንደር ነጻነት ታደሰ እንደገለጹት አቶ ዝራ ወይፍና አቶ አለልኝ አዲስ የተባሉ ግለሰቦች ሐሰተኛ ሰነዶችን ለማጭበርበር ተግባር ለመጠቀም ሲያዘጋጁ እንደነበር በማህበረሰቡ ጥቆማ መሰረት መያዛቸውን ተናግረዋል። በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 11 ሀና ማርያም አካባቢ ላይ በተደረገው የጥምር ኦፕሬሽንም የተለያዩ የመንግስትና የተቋም ስምና ማህተሞች እንዲሁም ሐሰተኛ ሰነዶችን ሲያዘጋጁ ከህብረተሰቡ በደረሰ ጥቆማ እጅ ከፍንጅ መያዛቸው ተገልጿል። ፖሊስ ባከናወነው ፍተሻም ሐሰተኛ የብር ኖት፣ ክብ ማህተምና ቲተሮች፣ የተለያዩ የግልና የመንግስት ትምህርት ማስረጃዎች፣ የተሽከርካሪ መንጃ ፈቃድና የቀበሌ መታወቂያዎች እንዲሁም መሰል ሐሰተኛ ሰነዶችም በቁጥጥር ስር ውለዋል። የኢትዮጵያ ፌዴራል ፖሊስ ህብረተሰቡ ማናቸውንም አጠራጣሪ ሁኔታዎችና የወንጀል ተግባራትን ሲመለከት በዜጎች መተግበሪያ አፕሊኬሽን፣ በስማርት ፖሊስ ስቴሽን፣ በነጻ የስልክ መስመር 991 እንዲሁም በአቅራቢያው ላሉ የጸጥታ አካላት ቀርቦ መረጃን በማድረስም ተሳትፎን አጠናክሮም እንዲቀጥል ጥሪ አስተላልፏል። ተመልካቾቻችን አሁን ደግሞ ከውጭ ወደ ያዝናቸው መረጃዎቻችን አልፈናል። የኢራንን ጦርነት ተቃውመው ከስልጣናቸው የለቀቁት የአሜሪካ ባለስልጣን በኤፍቢአይ እየተመረመሩ መሆኑ ተገለጸ። የኢራንን ጦርነት ተቃውሞ ከስልጣናቸው የለቀቁት የአሜሪካ ብሔራዊ የጸረ ሽብር ማዕከል የቀድሞ ዳይሬክተር ጆ ኬንት በኤፍቢአይ ምርመራ የተካሄደባቸው እንደሆነ ተገልጿል። ምርመራው ሚስጥራዊ መረጃዎችን ለተለያዩ ምንጮች አሾልከዋል በሚል የተከፈተም እንደሆነ ሲገለጽ በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ኒውስ
ለጉዳዩ ቅርበት ያላቸው ምንጮችን ጠቅሶ ባወጣው ዘገባ ያሳያል። በኤፍቢአይ የወንጀል ክፍል የተያዘው የምርመራ ባለስልጣኑ ከኃላፊነት ከመልቀቃቸው አስቀድሞ የተጀመረና ለተወሰነ ጊዜ ሲካሄድ የቆየ መሆኑን ምንጮች ተናግረዋል ተብሏል። የቀድሞ የጸረ ሽብር ኃላፊ ባለፈው ሳምንት መጨረሻም ከኃላፊነታቸው የለቀቁት ኢራን ምንም ድረስ አደጋ አልደቀነችም፣ እንዲሁም ጦርነቱ የተጀመረው በእስራኤልና ጉልበት ባላቸው የአሜሪካ የውትወታ ተቋማት ግፊት ነው በሚል ነበር። ረቡዕ ዕለት ከወግ አጥባቂው የፖለቲካ አስተያየት ሰጪ ታከር ካርልሰን ጋር በነበራቸው ቃለ መጠይቅ ደግሞ የኢራኑ ጠቅላይ መሪ አያቶላህ አሊ ካሜኒ መገደላቸውም ተቃውሟል። ካሜኒን መግደል አሜሪካ ልትወስድ ከምትችለው እርምጃዎች መካከልም የመጨረሻ መሆን እንደነበረበትም ተናግሯል። የኒውክሌር ፕሮግራማቸውንም እያለዘበ ነበር፣ የኒውክሌር መሳሪያ እንዳያገኙም እየተከላከለላቸውም ነበር ብለዋል። ኢራን በገልፍ ሀገራት ላይ እያደረገች ያለውን ጥቃት አጠናክራ መቀጠሏ ተሰማ። ኢራን በደቡባዊ ፓርስ የጋዝ መሬቷ ላይ ጥቃት እንደተፈጸመባት በመግለጽ በገልፍ ሀገራት ከአሜሪካ ጋር ግንኙነት ያላቸውን የነዳጅና ጋዝ ማጣሪያዎች እንደምትመታ ከዛተች በኋላ በመካከለኛው ምስራቅ ሀገራት ላይ የምታደርሰው ጥቃት ከሮብ ሌሊት ጀምሮ አጠናክራ ቀጥላለች። ሳውዲ አረቢያ በአንድ ሌሊት በርካታ ጥቃቶች በኢራን እንደተፈጸመባትም ገልጻለች። የሳውዲ አረቢያ መከላከያ ሚኒስቴር በዋና ከተማይቱ ሪያድና በሀገሪቱ ምስራቃዊ ክልሎች 17 ሰው አልባ አውሮፕላኖችና 2 ባላስቲክ ሚሳኤሎች መወንጨፋቸውን እንዲሁም ማውደሙን ይፋም አድርጓል። ረቡዕ ዕለት በራስ ላፋን ኤነርጂ ላይ ኢራን አጸፋዊ ጥቃትን በኳታር ላይ ብትፈጽምም ሐሙስ ረፋድ ላይ በድጋሚ ጥቃት እንደደረሰባትም አስታውቃለች። በጥቃቱ በሰው ሕይወት ላይም የደረሰ ጉዳት የለም። የተባበሩት አረብ ኤሚሬቶች አየር መከላከያ ስርዓቶቿም የባላስቲክ ሚሳኤሎችን እየጠለፉ መሆኑን ያስታወቀች ሲሆን ተዋጊ ጄቶች በሰማይ ላይ የሚበሩ ሰው አልባ አውሮፕላኖች በመጥለፍ ላይ ይገኛሉ። ባህሬን ሌሊቱ ሙሉ 3 ማስጠንቀቂያዎችን በመስጠትም ነዋሪዎቿ ከአደጋ እንዲጠበቁ መጠለያም እንዲፈልጉም አሳስባለች። የኩዌት ጦር የጠላት ሚሳኤልና የድሮን ጥቃቶችም እየተጋፈጠ መሆኑን ይፋ አድርጓል። የኦማን ሱልጣኔት ኢራን በኳታር በተባበሩት አረብ ኤሚሬቶችና በሳውዲ አረቢያም የኃይል ማመንጫ ጣቢያዎች ላይ ያደረሰችውን ጥቃትም አውግዟል ሲል የሀገሪቱ የዜና ወኪል ዘግቧል። ኦማን የሲቪል ተቋማትና ዓለም አቀፍ የኃይል አቅርቦቶችን ከመምታት በመታቀብ ዓለም አቀፍ ሕጎችና ደንቦችን የማክበር አስፈላጊነትንም አረጋግጣለች ሲል በኤክስ ላይም ጽፏል። ተመልካቾቻችን ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናችኋለን። ዜናዎቹን እየመራው እኔ ቅድስት ደጀኔ ከመላ ስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አደረኩኝ። በያላችሁበት ሰላም ሁኑ።